ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ጀነራል ፊዚክስ ፎር ፍሬሽማን ቻፕተር 5 ኦሲሌሽን ዌቭ ኤንድ ኦፕቲክስ የሚለው ቻፕተር ነው። በዚህ ቪዲዮ እንግዲህ የዚህን ቻፕተር ሁለተኛ ክፍል ነው ይዤላችሁ የቀረብኩት። በባለፈው ክላሳችን የተለያዩ ነገሮች ላይ የትኩረት አድርገን ስንወያይ ነበር ማለት ነው። በዋናነት ተርሚኖሎጂ ኦፍ ዌቭስ የሚሉ ነገሮችን ስናይ ነበረ። ለምሳሌ አምፕሊቲዩድ፣ ዌቭ ሌንግዝ፣ ፍሪኩዌንሲ እና ፔሪድ ምን እንደሆኑ ስናይ ነበር። ከዛ በተጨማሪ ደግሞ ስለ ሬዞናንስ ኤንድ ዶፕለር ኢፌክት ምን እንደሆነ ስናይ ነበር ማለት ነው። እንዲሁም ዌቭ ካራክተሪስቲክስ የሚባሉ ወደ 4 የሚደርሱ ዌቭ ካራክተሪስቲክሶች ነበሩን፣ እነሱንም አይተናል። ለምሳሌ ሪፍሌክሽን ምን እንደሆነ አይተናል። ሪፍሌክሽን ማለት ሪባውንሲንግ ኦፍ ዌቭ ፍሮም ዘ ሰርፌስ እንደሆነ አይተናል። ከዛ በተጨማሪ ሪፍራክሽን ማለት ደግሞ ቼንጅ ኦፍ ስፒድ when wave moves from one medium to the other ያ ማለት ከአንድ ሚዲየም ወደ ሌላ ሚዲየም ሙቭ ሲያደርግ ስፒዱ ይቀየራል፣ የዌቭ ስፒድ ማለት ነው። የዛ ዌቭ ስፒድ መቀየር ምን ይባላል? ሪፍራክሽን ይባላል ማለት ነው። ሌላኛው ደግሞ ዲፍራክሽን ነው። ዲፍራክሽን ማለት ስፕሪዲንግ ኦፍ ዌቭስ አራውንድ ዘ ኦብስታክል። ኦኬ፣ በሆነ ኦብስታክል የሆነ ዌቭ ሲያልፍ ስፕሪድ ይሆናል ማለት ነው። ያው ስለዚህ የፊኖሜና ምን እንለዋለን? ዲፍራክሽን። And finally interference የሚል ነገር አይተናል። interference ማለት the net effect of the combination of two or more waves. ኦኬ፣ ሁለትና ከዛ በላይ የሆኑ ዌቮች ሲቀላቀሉ የሚፈጠረው net effect which is called interference ይባላል። እንግዲህ 4 የሚደርሱ ናቸው ካራክተሪስቲክሶች ማለት ነው። በዛሬው ዕለት ደግሞ የምናየው image formation by thin lenses and mirrors የሚል ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የደወል ምልክቷን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ አልፋለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። መልካም ቆይታ። ሶ ጋይስ በዚህ ቶፒክ ውስጥ እንግዲህ ስለ ሌንስ እና ስለ ሚረር 8ኛ ክፍል ኢን ዲቴል ተቀምጧል። እዚህ ላይ እንደ ሃይላይት ነው ትንሽ ነው ቆንጠል አድርጎ ያመጣ ማለት ነው። በጣም በርከት ያለ ነገር ነው ያለው 8ኛ ክፍል ፊዚክስ ላይ ማለት ነው። ለማንኛውም ቲን ሌንስስ ኤንድ ሚረርስ እነዚህን ነገሮች ነው የምናየው። የመጀመሪያው እንግዲህ ሰብ ቶፒካችን ኢሜጅ ፎርምድ ባይ ዘ ፕሌን ሚረር። ፕሌን ሚረር ማለት ምን ማለት ነው? መጀመሪያ ምን ይለናል? if the reflecting surface of the mirror is flat then we call this type of mirror as a plane mirror. ኦኬ፣ ምን ከሆነ የሆነ ጠፍጣፋ ከሆነ ሚረሩ ጠፍጣፋ ከሆነ ፕሌን ሚረር እንለዋለን። ለምሳሌ ጧጧት እየተነሳን ወይም በየትኛውም ሰዓት ሊሆን ይችላል ፊታችን የምናይበት መስታየት ፕሌን ሚረር ይባላል፣ ጠፍጣፋ። ኦኬ፣ ወይም ደግሞ ምን አይነት መስታየት ልበላችሁ? ጀስት ቤት ላይ የሚገጠመው መስታየት ሊሆን ይችላል። ኦር ኤኒው ጠፍጣፋ ይሆን እብጥም ስርጉድም ያልሆነ which is called plane mirror እንለዋለን። Light always has a regular reflection on the plane mirror. Given picture below shows how we can find the image of the point on the plane mirror. Look, አሁን ለምሳሌ ይሄን ኒውት አሁን እንደምታዩት ስትሬት ነው፣ ስትሬት ፍላት የሆነ ማለት ነው። ያ ማለት ፕሌን ሚረር ነው ማለት ነው። በፕሌን ሚረር ጊዜ የሚፈጠረው ኢሜጅ ሬጉላር። ለምሳሌ እዚህ ጋር እይታችን አለ፣ ዴን መስታየቱ እዚህ ጋር ነው፣ የሚታየው ኦብጀክት ይሄ ነው። ኦኬ፣ ይህንን ኦብጀክት እዚህ ላይ ብናየው ኢሜጁ የት ጋር ነው የሚፈጠረው ካል እዚች ጋር ኤ ፕራይም ኢሜጇ ነች። ኦኬ፣ ሶ from a prime up to the mirror which is equals to the mirror up to the real object. ለምሳሌ ከኤ እስከ ሚረሩ እና ከሚረሩ እስከ ኢሜጁ ድረስ ያለው ዲስታንስ እኩል ነው። በምን ጊዜ? በፕሌን ሚረር ጊዜ ማለት ነው። ወይም ጠፍጣፋ በሆነ ፍላት በሆነ ሚረር ጊዜ ማለት ነው። ነገር ግን እብጥ ወይም ስርጉድ ያ ማለት ኮንኬቭ ወይም ኮንቬክስ ሚረር በሚሆን ጊዜ ግን ይለያያል ማለት ነው። ለምሳሌ እብጥ ሚረር ወይም መስታየትን ልክ የመኪና ስፖኪዮን ማውሰድ ትችላላችሁ። የመኪና ስፖኪዮ ለምሳሌ እብጥ ነው፣ የሚያሳየን ኢሜጅ እጅግ በጣም ያነሰ ኦኬ፣ በጣም ያነሰ አድርጎ ነው የሚያሳየን። ቼክ ማድረግ ትችላላችሁ። ምናልባት ስፖኪዮ ማግኘት ተቻላችሁ ማለት ነው። ወይም ሆነ መኪና ላይ ሄዳችሁ ማየት ትችላላችሁ። አሳንሶ ነው የሚያሳየው። ነገር ግን በፕሌን ሚረር ጊዜ ኤግዛክት የሆነውን ነው የሚያሳየን። ለምሳሌ መስታየት ጠዋት ላይ ተነስተን ወይም በሆነ ሰዓት በፍላት መስታየት ፊታችንን ብናየው ልክ የራሳችንን መጠን ነው፣ ኢሜጁ ተመሳሳይ ነው ከኛ ከሪል ኦብጀክቱ ጋራ ማለት ነው።
በእብጥ ጊዜ ግን ይለያያል። ወደ ስርጉድ ስንመጣ ደግሞ ምን አይነት ኢሜጅ ነው የሚፈጠረው? የተዘቀዘቀ ኢሜጅ ነው የሚፈጠረው። ለምሳሌ ምናልባት ስርጉድ የሆነ ሚረር የማግኘት እድላችሁ የወረደ ስለሆነ ወይም ማግኘት ስለማትችሉ አጠገባችሁ አንድ የሆነ ነገር ልንገራችሁ። የሆነ ጭልፋ የምታገኙ ከሆነ ይሄ ምን አይነት ጭልፋ መሰላችሁ? ከስቲል የተሰራ ስቴንለስ ስቲል ወይም ብዙ ጊዜ የምንጠቀምበት ጭልፋ አለ። በሱ በስርጉዱ በኩል ምስላችሁን ይዩት። ተዘቅዝቃችሁ ነው የሚያሳያችሁ። በስተጀርባው ደግሞ እብጡ አለ። የጭልፋው በስተጀርባው በኩል ያለው እሱ ደግሞ በጣም አሳንሶ ያሳያችኋል ማለት ነው። ኦኬ። ስለዚህ ግራና ቀኝ ያለው ነገር እብጥና ስርጉድ መስተያየትን ሊወክልልን ይችላል ማለት ነው ጭልፋ። ምክንያቱም ስለሚያንጸባርቅ ኢሜጅ ስለሚፈጥር ሪፍሌክት ስለሚያደርግ ማለት ነው። ወይም ሻይን ስለሆነ አብረቅራቂ ስለሆነ ማለት ነው። እሱ እንደ ምሳሌ አድርጋችሁ መውሰድ ትችላላችሁ ማለት ነው። So we have to see the ray coming from the object to see it. If the light first hits the mirror and then reflect with the same angle, the extension of the reflected ray are focused at one end behind the mirror. እንግዲህ ይሄን ላይን ይዩት። ኤክስተንድ የተደረገ ላይን ነው። ኤክስተንድ የተደረገው ላይን ማለት ኢሜጁ የሚፈጠርበት። ለምሳሌ መስታየት ፊት ቆመን ምስላችንን ስናየው ከኛ እስከ መስታየቱ ያለው ርቀት እኩል ይሆናል ከመስታየቱ እስከሚፈጠረው ኢሜጅ ድረስ ያለው ርቀት። እንደውም በስተጀርባ በኩል የሆነ ርቀት ያለው ነገር መስሎ ይታየናል። ምናልባትም ተወደ ጀርባ ግድግዳ ሊሆን ይችላል። ግን የሚመስለንኛ ልክ በመስታየቱ ተወደ ጀርባ በኩል የሆነ ሌላ ስፔስ እንዳለ አድርገን ነው ኮንሲደር የምናደርገው። ሶ ያ ዲስታንሱ ነው የሚወክለው። ያ ማለት በእኛና ወይም በመስታየት ሊታይ የፈለገው ኦብጀክት እና በኢሜጁ መካከል ያለው ዲስታንስ እኩል ነው። ባጭሩ ይቺ ዲስታንስ ማለት ነች። ከኢሜጁ እስከ መስታየቱ ከመስታየቱ እስከ ሪል ኦብጀክቱ ድረስ ያለችው ዲስታንስ እኩል እንደሆነች ነው እዚህ ጋር የሚያወራው ማለት ነው። We see the coming ray as if they are coming from behind of the mirror. አሁን እንግዲህ ኢሜጁ ከየት እንደመጣ አድርገን ነው ኮንሲደር የምናደርገው ወይም የሚመስለን ከመስታየቱ በስተጀርባ እንዳለ ሆኖ ነው የሚታየን ማለት ነው። At the point A prime, image of a point is formed and we call this image virtual image, which means not real. Okay? Virtual image ማለት real ያልሆነ image ማለት ነው። Most of the time virtual image እንግዲህ ክሬት የሚደረገው ላይኖችን ወይም ሬዎችን ኤክስተንድ በማድረግ በማራዘም ነው የሚፈጠረው። አሁን ለምሳሌ ይሄን ኢሜጅ ኤ ፕራይምን ብታዩት ልክ ሪል ነው የሚመስለው ግን ሪል ያልሆነ ኢሜጅ which is called virtual image እንለዋለን ማለት ነው። The distance of the image to the mirror is equal to the distance of the object to the mirror. አሁን ያልኳችሁ ነው። ይቺ ከዚች ፖይንት ይዛ እስከ ሚረሩ ከሚረሩ ይዞ እስከ ኦብጀክቱ ድረስ ያለው ዲስታንስ እኩል ነው ይለናል ማለት ነው። Okay? If we want to draw the image of an object in the plane mirror, we follow the given steps below. First, look at the picture and then follow the steps one by one ይለናል። ባጭሩ ምንም አያስፈልግም ያን ያክል። እዚህ ላይ ኢሜጁ አለ። ኢሜጁ ሊታይ የፈለገው ለምሳሌ እቺ ዶት ነች ልትታይ የተፈለገችው። እይታችን እዚህ ጋር አለ። ኦኬ? እይታችን አለ መስታየቱ ላይ እዚህ ጋር እናያለን። ከዛ የሚፈጠረው ሜሴጅ ኢሜጅ ልክ እይታችን በሄደበት ስትሬት ነው። አይታችኋል? ስትሬት ኤክስተንድ እናደርገዋለን ከመስታየቱ በኋላ ያለውን ነገር። ዜን ከዚች ይዞ እስከዚህ ደግሞ ምን አለ? ሆሪዞንታል አለ። ይህ ሆሪዞንታል ባይዘው ላይን አይደለም። ይሄ ዲስታንሱን ለመለካት የተጠቀመው ነው እንጂ አብሮ ድሮ ለማድረግ የተጠቀምንበት አይደለም። ይሄ ከዚህ እስከዚህ ድረስ ያለው ላይን እንደምታዩት የዲስታንስ ምልክት ነው የሚያመላክተው ከዚህ እስከዚህ ወይም ከዚህ እስከዚህ የሚለው። ነገር ግን ትክክለኛው ስል ልክ እንደዚህ አየን። ሪል ኦብጀክቱ ይሄ ነው። ይሄ ሪል ኦብጀክት የሚታየን እዚህ ውስጥ ሆኖ ነው። ይቺ ላይን ደግሞ ኖርማል ትባላለች። ከዚህ እስከዚህ ድረስ በመሃል የምታልፈው ማለት ነው። ስለዚህ in a plane mirror the law of reflection are obeyed while drawing the image of the object. ያ ማለት ሪፍሌክሽን የሚባለው ህግ መከበር መቻል አለበት ይለናል። ምክንያቱም መስታየት ላይ የሆነን ኢሜጅ ልናይ የምንችለው ምን ስላለ ነው? ሪፍሌክሽን የሚለው ህግ ስላለ። ሪፍሌክሽን እንግዲህ ያንዱ የዌቭ ካራክተሪስቲክስ ነው ብለናል ከዚህ ቀደም። ያ ማለት ሪባውንስ ኦፍ the wave ማለት ነው። የሆነ ዌቭ ሪባውንስ ነው ከሆነ ሰርፌስ መምጣት ማለት ነው። ለምሳሌ እኛ መስታየት ስናይ ምስላችን የሚፈጠረው በሬ አማካኝነት ነው። ሪባውንስ ስለሚሆን ነው።
ኦኬ ሪባውንስ ለመሆን የሆነ ሪባውንስ ለመሆን የግድ ብርሃን ብቻ መሆን የለበትም ብርሃን ስንል ለምሳሌ ኖርማሊ የምናውቀው እኛ ላይት አለ ተንጸባረቀ የምንለው ለላይት ብቻ ነው ብዙ ጊዜ ነገር ግን ኢሜጃችን መስታየት ላይም መፈጠር ሲችል which is called rebounds ሆነ ወይም reflect ሆነ እንላለን ማለት ነው ምክንያቱም ብርሃን ባይኖር ኖሮ ኢሜጃችንን መስታየት ላይ ማየት አንችልም ነበር ኦኬ ስለዚህ ቀለል አድርጋችሁ ለመገንዘብ ሞክሩ because ይሄ ኤሌመንታሪ የሆነ ኮንሰፕት ስለሆነ ማለት ነው እንዲሁም ዴይ ቱ ዴይ የሚገጥመን የሆነ ነገር ስለሆነ አዲስ ነገር አይደለም እዚህ ውስጥ ያለው ነገር the extension of the reflected ray gives us the image of the object the orientation and the height of the image is the same as the object in the plane mirror always virtual image is formed እንግዲህ virtual image ማለት real ያልሆነ image ነው form የሚሆነው በዛ ላይ ደግሞ የኦብጀክቱና የኢሜጁ height እኩል እንደሆነ ነግሬያችኋለሁ ማለት ነው ምክንያቱም መስታየት ላይ ፊታችንን ስናይ ልክ የኛኑ ሳይዝ ነው የሚያሳየን ኦኬ የራሳችንን ሳይዝ መጠን ነው የሚያሳየን አሳንሶ ወይም አተልቆ አያሳየንም ማለት ነው በፕሌን ሚረር ጊዜ በሌሎች ሚረሮች ጊዜ ግን ይለያል በስርጉድም በብጥም የተለየ ኢሜጅ እንደሚፈጠር ነግሬያችኋለሁ ማለት ነው ስለዚህ ፕሌን ሚረር እንግዲህ ይሄን ይመስላል ኦኬ በዚህ ሞጁል ላይ የተቀመጠው ስለ ሚረር አጠቃላይ ነገር ይሄን ነው የሚመስለው ያ ማለት ስለ ስርጉድ አላወራም ስለ እብጥ አላወራም ስለ ፕሌን ሚረር ብቻ ነው ያወራው አዲሽናል ኢንፎርሜሽን ከፈለጋችሁ ደግሞ ሌሎች ጋይዶችንም በማየት አንዳንድ ነገሮችን ሰርች በማየት በማድረግ ተጨማሪ መረጃ ማግኘት ትችላላችሁ ወይም ወደ ላወር ግሬድ ተመልሳችሁ ማየት ትችላላችሁ ማለት ነው ከ8ኛ ክፍል ጀምሮ ስላለ ማለት ነው እዚህ ላይ አጠር ያለ ኮንሰፕት ነው ያለው ሌላኛው ደግሞ ኢሜጅ ፎርምድ ባይ ዘ ሌንስ ኦኬ እስካሁን ስናይ የነበረው በሚረር የሚፈጠረው ኢሜጅ ነው በዋናነት በፕሌን ሚረር ወይም በዝርግ ወይም በጠፍጣፋ በመንለው ሚረር የሚፈጠር ኢሜጅ ነው ቨርቹዋል የሆነ ሳይዙ ከኦብጀክቱ ጋር እኩል የሆነ ምናም ብለናል አሁን ደግሞ በሌንስ ጊዜ ምን አይነት ኢሜጅ ሊፈጠር ይችላል lenses are commonly used form image by refraction and optic instrument such as camera telescope and microscope እንግዲህ ሪፍራክሽን ምንድነው ብለናል ሪፍራክሽን ማለት አንዱ የዌቭ ካራክተሪስቲክስ ሲሆን ከአንድ ሚዲየም ወደ ሌላ ሚዲየም ዌቭ ትራቨል ሲያደርግ ስፒዱን ቼንጅ ያደርጋል ስለዚህ በዛ ዋይ ነው ማለት ነው የሚሰራው ሌንስ ኦኬ ለምሳሌ ምን ማለት ነው ልክ በአየር ላይ ሲሄድ የነበረ አንድ ዌቭ ኦኬ ምናልባት የኛ የራሳችን ኢሜጅ ሊሆን ይችላል ወደ ሌንሱ ከሄደ በኋላ ሌንሱ ላይ ምን ይሆናል ይታጠፋል ታጠፈ ማለት ምን ሆነ ማለት ነው ስፒዱ ተቀየረ እንደማለት እኮ ነው ባጭ ስለዚህ ይሄንን ፊኖሜና የሚጠቀሙ ወይም እንደዛ አይነት አኳኋን የሚጠቀሙ የተለያዩ ኢንስትሩመንቶች አሉ ለምሳሌ ካሜራን መውሰድ ትችላላችሁ ቴሌስኮፕን መውሰድ ትችላላችሁ ማይክሮስኮፕን መውሰድ እንችላለን ማይክሮስኮፕ ለምሳሌ በጣም ረቂቅ የሆነውን ነገር አጉልቶ የሚያሳየን ኢሜጁን ከፍ የማድረግ ቴንዳንሲ ስላለው ነው ያ ማለት በሌንስ ጊዜ ኢሜጁን በጣም ያጎለዋል ወይም በጣም ያሳንሰዋል ማለት ነው ኦኬ ቴሌስኮፕ ለምሳሌ በጣም ርቀት ያለውን ነገር ነው አጉልቶ የሚያሳየን ማይክሮስኮፕ ደግሞ በጣም ማይክሮስኮፒክ የሆኑ በጣም ረቂቅ የሆኑ ነገሮችን አጉልቶ ያሳየናል ማለት ነው ካሜራም ልክ በተመሳሳይ ኢሜጅን ፎርም ለማድረግ እንጠቀምበታለን ማለት ነው a lens is an optical system with two refracting surface ኦኬ ሌንስ እንግዲህ ሁለት የሆነ ሪፍራክቲንግ ሰርፌስ ነው ያለው በሁለቱም ሳይድ በኩል ማለት ነው ለምሳሌ ሌንስ እብጥና ስርጉድ ብለን ነው የምንከፍለው ሶ ግራና ቀኝ ያለውን ነገር ነው the two refracting surface የምንላቸው ማለት ነው the two types of lenses are the convex and concave lenses okay a lens is a part of transparent glass which is bounded by two spherical surface okay it is an optical device through which the ray of the light converge or diverge before transmitting እንግዲህ depending on the type of lens the ray that comes from the source may be divergent or convergent converge ያደርጋል ወይም diverge ያደርጋል ማለት ነው depending on the type of the lens ያ ማለት concave lens ምን ያደርጋል convex lens ደግሞ ምን ያደርጋል የሚለው የምናየው ይሆናል ማለት ነው So guys, የመጀመሪያው እንግዲህ convex lens ነው convex lens converging lenses
thickest at their center and converge a beam of parallel lens lightest to the real focus. Look, converging lenses አሁን concave lens በሌላ ስሙ ማለት ነው converging lenses ይባላል። ኦኬ የኮንኬቭ ሌላ ስሙ converging lenses thick at their center ሴንተሩ አካባቢ ላይ በጣም ወፍራም ነው and converge a beam of parallel lightest to a real focus. ኦኬ ምንድነው የሚያደርገው ልክ ኮንቨርጅ እንዲያደርጉ ወይም ወደ አንድ ቦታ እንዲሰበሰቡ ነው የሚያደርገው ማለት ነው። ለምሳሌ ምስሪትን መውሰድ ትችላላችሁ። ምስሪት አሁን ለማጉላት ነው የምንጠቀምበት ብዙ ጊዜ። ልክ ምስሪትን ከሆነ ወረቀት ላይም ሊሆን ይችላል አጠገብ ላይ አርጋችሁ በፀሐይ ብታስቀምጡት እስር ላይ የሚፈጠር ከፍተኛ የሆነ ላይት አለ። ያ ላይት ከተወሰነ ደቂቃ በኋላ ያን ወረቀት የማቃጠል ምን አለው ቴንዳንሲ አለ። ምን ማለት ነው? የመጣውን የፀሐይ ጨረር አንድ ቦታ የመሰብሰብና ኢሜጅ እንዲፈጠር የምትፈጠረው ኢሜጅ ወረቀቱ ላይ የምትፈጠረው ኢሜጅ የፀሐይ ኢሜጅ ነች። ያቺ የፀሐይ ኢሜጅ ደግሞ ወረቀቱ ላይ ስታርፍ ታቃጥለዋለች ማለት ነው ያን ወረቀት። ስለዚህ የመሰብሰብ ማለት ነው። የመጣውን ፓራላል ላይት አንድ ቦታ የመሰብሰብ ቴንዳንሲ ያለው ኮንቬክስ ሌንስ እንለዋለን። ኮንኬቭ የምንለው ደግሞ ዳይቨርጂንግ ሌንስ ይባላል በሌላ ስሙ። ስለዚህ ኮንኬቭ ሌንስ ዳይቨርጂንግ ሌንስስ thinnest at their center and diverge a beam of parallel light from the virtual focus. Okay? ስለዚህ ምንድነው የሚያደርገው? ይሄ ዳይቨርጅ ነው የሚያደርገው፣ ይበተነዋል። የመጣውን ላይት ይበተነዋል። and ሴንተሩ ላይ ምንድነው? ቲነር ነው ወይም ስስ ነው ማለት ነው። ልዩነቱን ይኸው። በኮንቬክስ ጊዜ beam of light to the real focus ላይ ኮንቨርጅ እንዲያደርጉ ነው የሚያደርገው and በኮንኬቭ ጊዜ ደግሞ ቨርቹዋል ፎከስ ነው ያለው። ቨርቹዋል ፎከስ and real focus እዩት። በሪል ፎከስ ጊዜ ምን አይነት ኢሜጅ ይፈጠራል and በቨርቹዋል ፎከስ ጊዜ ምን አይነት ኢሜጅ ይፈጠራል የምናየው የሚሆነው ወደታይ ስንወርድ ማለት ነው። The distance from the focal point to the lens is called focal length and which is represented by the letter F. Okay? በሌተር F represent ትደረጋለች። በምንና በምን መካከል ያለው ዲስታንስ ነው? The distance from the focal point የሚባል አለ by the way ከዛ focal point ተነስቶ እስከ ሌንሱ ድረስ ያለው ርቀት focal length ወይም F እንለዋለን ማለት ነው። ለምሳሌ እነዚህን ሁለት ሌንሶች የመጀመሪያው እንግዲህ converging lens ነው። converging lens ወይም ምን ያልነው ማለት ነው convex ያልነው አይደለ? convex ያልነው ማለት ነው convex። ይሄኛው ደግሞ concave ወይም diverging lens። ሁለት አይነት ስም ነው ያለው እንዳትሸወዱ እዚህ ጋር converging divergent convex concave. ኦኬ ሶ እዚህ ላይ እንግዲህ ምን አለን? ኦብጀክቱ አለን q የተባለ ፖይንት ላይ ኦብጀክቱ ወይም p እንበለው። እዚህ ላይ ምን አለ? ኦብጀክቱ አለ። ከዛ በኋላ ነምበር 1 ነምበር 2 ነምበር 3 ሪፕሬዘንት የተደረገ ነገር አለ። ምን ማለት ነው የሚለው እናያለን። እዚህ ጋር እንደምታዩት ኮንቨርጂንግ ሌንስ ከሆነ at the center thick ነው፣ በጣም ወፍራም ነው እንደምታዩት and ዳርና ዳሩ ላይ ግን የሳሳ ነገር ቲን ነው። እዚህ ላይ ደግሞ ዳይቨርጀንት ሌንስ ላይ ስንመጣ ወይም ኮንኬቭ ሌንስ ላይ ስንመጣ ሴንተሩ ላይ በጣም ቲን ነው ወይም ስስ ነው። ኦኬ ሶ እነዚህ ቁጥሮች ምንድነው የሚወክሉት? ተመልከቱ። የመጀመሪያው ነምበር 1 parallel incident ray refract to pass through the second focal point f2 አሁን መጀመሪያ f1 ምንድነች? ፎካል ፖይንት ነች። f2 ምንድነው? ፎካል ፖይንት ነው። ሁለት ፎካሎች አሉ። የመጀመሪያው ፎካል f1 ነው፣ ሁለተኛው ፎካል f2 ነው። ዜን ላይቱ በዋል ላይ የሚሄደው ማለት ነው ፓራላል ሆኖ ነው የሚያልፈው በፕሪንሲፓል አክሲሱ ማለት ነው። ፕሪንሲፓል አክሲስ የሆሪዞንታል አክሲሱ ነው። ስለዚህ ፓራላል ሆኖ ከሄደ በኋላ ሌንሱ ላይ ሲደርስ ምን ይሆናል? ሪፍራክት ያደርጋል። ሪፍራክት ማለት መታጠፍ ማለት ነው። ይታጠፋል። የሚታጠፈው ለምንድን ነው? ስፒዱ ስለሚለያይ ነው ማለት ነው። ታጥፎ ቤት በኩል ያልፋል። በሁለተኛው ፎከስ ያልፍና ይሄዳል። ልክ እንደዚህ ነው አልፎ የሚሄደው። ሎክ ቀስቱ ይታያቸዋል ለማመለከታችሁ። ልክ እንደዚህ ይሄዳል። ሁለተኛው ደግሞ ነምበር 2 ላይ ያለው ray through a center of the lens does not deviates appreciably ይለናል። anyhow እዚህ ላይ በሴንተሩ ላይ የሚያልፍ ሌላ ላይን አለ። ሎክ በሴንተሩ ላይ አሁን ከዚህኛይቱ ሄድ ተነስቶ በሴንተሯ ላይ የሚሄድ አቋርጦ የሚሄድ ላይን ስላለን አሁን ኢሜጁ እንዴት እንደሚፈጠር እኮ ለማሳየት ነው። ከዛ በኋላ ሶስተኛ ደግሞ በ3 ቁጥር ሪፕሬዘንት የተደረገው ልክ
ከኪው ላይ ወይም ከኢሜጁ ላይ ተነስቶ በፎካሉ ላይ ያርፍና ምስሪቱ ላይ ወይም ሌንሱ ላይ ሲደርስ ይታጠፍና ፓራራል ሆኖ ይሄዳል። አሁን ሶስቱ ላይኖች የሚገናኙበት ፖይንት ላይ ምንዋ ትፈጠራለች? ፖይንት ኪው። ኦኬ ፖይንት ኪው ክሬት የምትደረግባት ናት። አሁን ፒ ይዋት ፒ ማለት ልክ እንደዚህ ሄደች እዚች ጋር ፒ ትኖራለች ኤንድ ኪው ደግሞ ትመጣና እዚች ላይ ሄዷ ትሆናለች። ከዛ ኢሜጁ ምን ሆነ? ተዘቀዘቀ ማለት ነው። አይታችኋል? እየተዘቀዘቀ ኢሜጅ ተፈጠረ ማለት ነው ባጭሩ። ስለዚህ ስለ ዳይቨርጂንግ ሌንስ እንግዲህ ይሄን ነው የሚመስለው። ኢሜጅ አፈጣጠሩ ይሄን ነው የሚመስለው። ከዛ ኢንዲቴል አለ በርግጥ ያ ማለት ለምሳሌ ኢሜጁ ፎከሱ ላይ ሲሆን ከፎከሱ በሁለት እጥፍ ሲርቅ ከፎከሱና በሚረሩ በሌንሱ መካከል ሲሆን ምን አይነት ኢሜጅ ይፈጠራል ማለት የሚለው ኢንዲቴል ነው ያለን ወርታች። ይሄ ግን እንደ ኢንትሮዳክሽን ፓርት ሃይላይት ነው። ወደ ዳይቨርጂንግ ሌንስ ወይም ምስሪት ስንመጣ ደግሞ እዩት እነዚህ ሶስት ላይኖች አሉ እዚህ ጋር ያየናቸው። ለምሳሌ ፓራራል ኢንሲደንት ሬይ አለ እንደምታዩት ልክ ፓራራል ይሄድና ምን ያረጋል? ዳይቨርጅ ያረጋል። ተመልከቱት ዳይቨርጅ ያረጋል። ኮንቨርጅ ከማድረግ ይልቅ ዳይቨርጅ ነው የሚያደርገው። ኮንቨርጅ ማለት ወደ አንድ መሰብሰብ፣ ዳይቨርጅ ደግሞ መበተን ነው። መበተን ነው ላለ መገናኘት። ዜን ፓራራል ከሄደ በኋላ እዚህ ጋር ዳይቨርጅ ያረጋ። አሁንም ሁለት ቁጥሩን ያዋታው ሁለት ቁጥር በየት ሄዳለች? በሴንተሩ ላይ ትሄዳለች። በምስሪቱ ሴንተር ላይ ትሄዳለች። ሶስት ቁጥርን ደግሞ ያዋት ሶስት ቁጥር ልክ እንዴት ነው የምትሄደው? እዚች ጋር ተሄደች በኋላ ትጣጠፍና ፓራራል ሆና ትሄዳለች። በፕሪንሲፓል አክሲሱ ላይ ማለት ነው ፓራራል። ዜን አሁን ሶስቱ ላይኖች አልተገናኙም። ላይን 1 እዚህ ጋር ነው፣ ላይን 2 እዚህ ጋር ነው፣ ኤንድ ላይን 3 እዚህ ጋር ነው። ሶስቱም አልተገናኙም። ስለዚህ እነዚህ ሶስቱን ለማገናኘት ምንድነው የምናደርገው? ላይኑን ኤክስተንድ እናደርገዋለን። ለምሳሌ ላይን 1 እዩት በአንድ ቁጥር ሪፕሬዘንት የተደረገ ወይም ፓራራል ኢንሲደንት ሬውን ኤክስተንድ እናደርግና ወደዚህ እናመጣዋለን በዚህ ስትሬት ላይን ማለት ነው። አሁንም በነምበር 3 ላይ የሚያልፈውን ፒንክ ከለር ይዩት። አሁንም ይሄን እናደርገዋለን ኤክስተንድ እናደርግና እዚህ ላይ ደግሞ ነምበር 2 የሚያልፈው አለ ለምሳሌ ወደ አረንጓዴ የሚመስል ከለር። ዜን ሶስቱ የሚፈጠሩበትን ይዩት። ሶስቱ የሚገናኙበትን ማለት ነው። ሶስቱ የሚገናኙበት ፖይንት ላይ ምን አይነት ኢሜጅ ይፈጠራል? ፒ ፕራይም ይፈጠራል ማለት ነው። ወይም ኢሜጁ ይፈጠራል ማለት ነው። ፒ እና ኪው ፕራይም። ዜን ኢሜጁ እንደምታዩት ኢሬክትድ የሆነ ያልተገለበጠ ያልተዘቀዘቀ ኢንቨርት ያልሆነ በሳይዙ ያነሰ ኢሜጅ ይፈጠራል ማለት ነው። ሶ አጠቃላይ ባህሪውን እንግዲህ ወደ ታች የምናየው ነው የሚሆነው። ስለዚህ እዚህ ላይ በጣም ብዙ ቆየን ምክንያቱም ሞር ግልጽ እንዲሆንላችሁ ስለፈለኩኝ ነው። ስለዚህ image formed by the convex and concave lenses ይለናል እዚህ ጋር ያለው ነገር። then the equation that relate the object in the image distance from the lens is identical to the mirror equation ይለናል። እንግዲህ እንዴት ነው የሚለው 1/s0 plus 1/si which is equals to 1/f የሚል ነገር አለን ማለት ነው። ይህ ኢኩዌሽን እንግዲህ ምን ይባላል? ሚረር ኢኩዌሽን ይባላል። ኤስ ምንድነች? ዲስታንስ ነች። እዚህ ጋር እንዳትወዛገቡ ኤስ ኖት ሳይሆን ኤስ ኦ ለማለት ነው። ኦ ማለት ኦብጀክት ነው። 1/the distance of the object plus 1/the distance of the image አይ ኢሜጅ ነች እኩል ነው 1/f ይለናል። ኤፍ ማለት ፎካል ሌንግዝ ነው። ስለዚህ እንደዚህ አድርገን መጠቀም እንችላለን ማለት ነው። ምን እያለን ነው? ከሚረር ኢኩዌሽን ጋር ተመሳሳይ ነው እያለን ነው። እዚህ ጋር ደግሞ magnification is defined as the ratio of the image height hi to the object height ho or ratio of the image distance si to the object distance s not እዚህ ላይ የተቀመጠው ነገር ማለት ነው ባጭሩ። ስለዚህ magnification which is equals to hi ያ ማለት height of the image over height of the object which is equals to distance of the image over distance of the object አድርገን ሪሌት ማድረግ እንችላለን ማለት ነው። Generally, the image formed by the convex lens had the following feature. Convex ማለት ምን ማለት ነው? ይሄ ማለት ነው። እዚህ ጋር ያለው converging የምንለው ማለት ነው ወይም እብጥ የምንለው ማለት ነው። ስለዚህ if an object is brought close to the lens, the size of the image keeps on increasing. ያ ማለት ወደ ሚረሩ ባስጠጋነው ቁጥር ኢሜጁ ኢንክሪዝ እያደረገ ይመጣል። As it goes more closer to the lens, the image all more enlarged. አሁን እዚህ ላይ ይሄን ኦብጀክት ወደ ሚረሩ ባስጠጋነው ቁጥር የሚፈጠረው ኢሜጅ ምን እየሆነ ነው የሚሄድ? እያደገ። ምክንያቱም ልክ የሚገናኙበት ፖይንት
ሶስቱ ላይኖች የሚገናኙበት ቦታ እየራቀ ስለሚሄድ ነው ኢሜጁ እያደገ የሚመጣው ማለት ነው። so enlarged እየሆነ ይመጣል ይላል። ሌላው ደግሞ here one can say that the image formed can be of a variety of type. The image formed will be diminished inverted image, a small size inverted image, enlarged inverted image and enlarged erected image. እነዚህን እንትኖች ዋቸው ለምሳሌ ኤክስፕሬሽኖች ወይም አገላለጾች diminish inverted image diminish ማለት በጣም ያጠረና የተገለበጠ ኢሜጅ ይፈጠራል። a small size inverted image a small sizes inverted image ማለት በሳይዙ ያነሰ ኢሜጁ ኢንቨርት የሆነ enlarged inverted image ማለት ደግሞ በጣም ያደገ ኢሜጁ ኢንቨርት የሆነ እና የመሳሰሉ ኤክስፕሬሽኖች አሉ። እንግዲህ ስለሚፈጠረው ኢሜጅ የምንገልጽበት መንገድ ነው ይኸውላ እዚህ ጋር ያለው። so in a concave lens there is a possibility of getting a real as well as an inverted image. እንግዲህ real imageም inverted imageም የማግኘት እድል አለን ማለት ነው። በምን ጊዜ? በኮንኬቭ ሌንስ ጊዜ ማለት ነው። ኦኬ ስለዚህ እዚህ ጋር ደግሞ በቴብል ሰመራይዝ ያደርገዋል። summary of image formation by convex lenses ይለናል። ኮንቬክስ ማለት እንግዲህ በእብጥ ምስሪት ጊዜ የሚፈጠረው ኢሜጅ ምን ይመስላል የሚለውን ነገር እናያለን ማለት ነው። ሶ እዚህ ጋር እንግዲህ ምን አለን? ኦብጀክት ሎኬሽን አለን፣ ኢሜጅ ሎኬሽን አለን፣ ኢሜጅ ኔቸር፣ ኢሜጅ ሳይዝ የሚል ነገር አለ። ኦኬ ወደ አራት የሚደርሱ ነገሮች አሉን። ኢሜጅ ሎኬሽን ማለት እዚህ ጋር እንደምታዩት ኦብጀክት ሎኬሽን ማለት የዚህ ኦብጀክት ከፒስ ተኪው ያለው ማለት ነው። ኦብጀክቱ ይሄ ሎኬሽኑ የት ነው? የዚህ ሎኬሽን ኮንሲደር በማድረግ ኢሜጅ ሎኬሽኑ የት ይፈጠራል? እዚህ ላይ ያለው ኢሜጅ ማለት ነው። ከዛ በተጨማሪ ደግሞ ኢሜጅ ኔቸር ምን ይመስላል? ኢሜጁ ምን አይነት ነው? የኢሜጁ ሳይዝ ምን አይነት ነው ከኦብጀክቱ ጋር ሲነጻጸር ማለት ነው የሚለውን ነገር እናያለን። የመጀመሪያው እንግዲህ ቢዮንድ 2f1 ማለት እንግዲህ ምን ማለት ነው? እዩት። ቢዮንድ 2f1 ማለት አሁን ከዚህ እስከዚህ ድረስ ያለው ዲስታንስ f1 ነው። ከዚህ እስከ ተወሰነ ርቀት ድረስ ያ ማለት የዚህ ንጥፍ አድርገን 2f1 እናደርግና ኦብጀክቱን ከዚህ በስተጀርባ ስናደርገው ማለት ነው። ኦኬ ስለዚህ እንደዛ በሚሆንበት ጊዜስ ምን አይነት እንትን ይፈጠራል? አሁንም ቢትዊን 2f1 and f1 ማለት ልክ አሁን p የምትባለው ኦብጀክት ባለችባት ማለት ነው። ከዛ ቀጥሎ ደግሞ at f1 ላይ ምን አይነት ኢሜጅ ይፈጠራል? at 2f1 ላይ ምን አይነት ኢሜጅ ይፈጠራል? ቢትዊን f1 and አክሲሱ ላይ 0 ማለት ልክ እዚህ ላይ ኦን በለው እዚህ ጋር የሚፈጠረው ማለት ነው። ከዛ እያንዳንዱ ነገር እንይ። ስለዚህ ከኢንፊኒቲ ሲመጣ የሆነ ኦብጀክት ከኢንፊኒቲ ሲመጣ ኢሜጅ ሎኬሽኑ የት ላይ ሊሆን ይችላል? ተመልከቱት። ከኢንፊኒቲ የመጣ ኢሜጅ ይዩት። ፓራራል ይሄዳል። ዜን ኢሜጁ የሚፈጠረው at f2 ላይ ነው። እዚህ ጋር ይፈጠራል ኢሜጁ። ከዛ በኋላ ምንድነው ያለው? ኢሜጅ ኔቸር ምንድነው? ሪል የሆነ ኢሜጅ ይፈጠራል። እንዲሁም ኢንቨርትድ የሆነ የተገለበጠ ኢሜጅ ማለት ነው። እዚህ ላይ የተገለበጠ ኢሜጅ ሪል የሆነ ኢሜጅ ይፈጠራል ማለት ነው። እንግዲህ ይህን ኬዝ 1 እንለዋለን። ኦብጀክት at ኢንፊኒቲ። ሳይዙስ ምን አይነት ነው? ዲሚኒሽድ የሆነ ያነሰ ኢሜጅ ነው የሚፈጠረው ከኢንፊኒቲ የመጣ ኦብጀክት። ሁለተኛው ደግሞ ሎኬሽኑ ቢዮንድ 2f1 ሲሆን 2f1 ማለት እንግዲህ አሁን እንደነገርኳችሁ f1 ከዚህ እዚች ፖይንት ነች f1 2f1 ማለት እንግዲህ ከዚህ እስከዚህ ድረስ ያለው ዲስታንስ እኩል ነው ከዚህ እስከ o ድረስ ያለው ዲስታንስ። አሁን ቢዮንድ 2f1 ማለት ከ2f1 በስተጀርባ ኢሜጅ ሲኖር ዜን የሚፈጠረው ኦብጀክት ሲኖር ማለት ነው። የሚፈጠረው ኢሜጅ ምን አይነት ነው? እዩት። ላይኖቹን እንግዲህ እንዴት እንደምናሰምር አይተናል ቀደም ላይ። መጀመሪያ አንድ ቁጥር እንደዚህ ፓራራል ይሆንና እዚህ ጋር ይታጠፋል፣ በፎከሱ በኩል ብሎ ያልፋል። ሁለተኛው ቁጥር ደግሞ በአክሲሱ ላይ በሴንተሯ ላይ ብሎ ያልፋል። ዜን እነዚህን ነገሮች ማገናኘት ማለት ነው። ኦኬ ስለዚህ ቢዮንድ 2f ሲመጣ የሆነ ኦብጀክት ኢሜጁ ሎኬሽኑ በማንና በማመካከል ነው? ቢትዊን 2f2 and f2 በ2f2 እና በf2 ተመልከቱት። 2f2 ማለት ይችነች፣ f2 ደግሞ ይችነች። ስለዚህ በሁለቱ መካከል ይፈጠራል ኢሜጁ። ኔቸሩስ ምን ይመስላል? ሪል ኤንድ ኢንቨርትድ የሆነ ኢሜጅ ይፈጠራል። ኦኬ ሪል ኤንድ ኢንቨርትድ የሆነ ልክ እንደመጀመሪያው ማለት ነው። ሳይዙም ዲሚኒሽ የሆነ ይሆናል። ሶስተኛው ኬዝ ደግሞ ቢትዊን 2f1 and f1 2f1 እና f1
እዩት ይሄን ኬዝ ያ ማለት ምንድነው የሚለን between 2f1 and f1 2f1 ማለት እንግዲህ ይሄ ነው f1 ይሄ ነው በዚህ መካከል ሲፈጠር ምን አይነት ኢሜጅ ይፈጠራል እዩት እስቲ እዚህ ጋር ስለዚህ beyond 2f ነው ኢሜጅ የሚፈጠረው beyond 2f ማለት እንግዲህ እዩት ከ2f በስተጀርባ ነው የሚፈጠረው እዚህ ላይ እንደምታዩት then real and inverted የሆነ ኢሜጅ ነው real ነው inverted ነው እንደምታዩት then ሳይዙ ደግሞ enlarged የሆነ ነው አሜን እዚህ ጋር enlarged የሆነ ሳይዝ ይፈጠራል ማለት ነው ኦኬ ከዛ at f1 ሲሆንስ at f1 ማለት የታለ at f1 የሆነ ፈልጉ እዚህ ጋር at f1 እዚች ጋር ማለት ነው ኢሜጁ at f1 ሲሆንስ ምን አይነት ኢሜጅ ይፈጠራል at infinity ነው ኢሜጁ at infinity then ኔቸሩ real and inverted የሆነ ሳይዙ ደግሞ enlarged የሆነ አሁንም at 2f1 ላይ ሲሆንስ at 2f1 ማለት እዚች ላይ ሲሆን እዚች ላይ ሲሆን የሚፈጠረው ኢሜጅ ምን አይነት ነው ወይም ኤት ነው የሚፈጠረው at 2f ላይ ይፈጠራል እዩት እዚች ላይ 2f ሲሆን 2f ላይ ነው ኢሜጁ የሚፈጠረው ከዛ ኔቸሩ ምን አይነት ነው ኔቸሩ real and inverted የሆነ ነው በሳይዙ ደግሞ the same as the size of the object ማለት ነው ተመሳሳይ ናቸው ሁለቱ ሳይዞቹ ኦኬ ሳይዞቹ ተመሳሳይ ናቸው ሌላኛው ደግሞ between f1 and the axis ማለት የትኛው መሰላችሁ ልክ ይሄ ማለት ነው ይሄ case 6 የሚለን ማለት ነው ስለዚህ ምን አይነት ኢሜጅ ነው የሚፈጠረው እዩት መጀመሪያ ኦብጀክቱ የሚፋሚን ኢሜጁ የሚፈጠርበት on the same side as the ኦብጀክቱ ባለበት ሳይድ በኩል እንደምታዩት ልክ ኦብጀክቱ ያለ በዚህ በኩል ነው በሌፍት በኩል ነው ኢሜጁን በሌፍት በኩል ነው የተፈጠረው ምን አይነት ነው ኢሜጁ በዛ በኩል የተፈጠረው ኢሜጅ ምን አይነት ነው ቨርቹዋል የሆነና ኢሬክትድ የሆነ ሳይዙም ኢንላርጅድ የሆነ ቨርቹዋል ማለት እንግዲህ ብዙ ጊዜ ምን ማለት ነው ቀደም ላይ ጠቅሰናል ቨርቹዋል ማለት ላይኖችን ኤክስተንድ በማድረግ ሪል ያልሆነ ኢሜጅ ማለት ነው ባጭሩ ላይኖችን ኤክስተንድ በማድረግ የምንፈጥረው ኢሜጅ ማለት ነው ኦኬ ለምሳሌ እዚህ ላይ አሁን እነዚህ ላይኖች ወደዚህ ኤክስተንድ በማድረግ ነው ይሄን ኢሜጅ የፈጠረው አይታችኋል ስለዚህ በእንደዚህ አይነት ወይ በኮንኬቭ ሌንስ እንደዚህ አይነት እንትኖችን መፍጠር እንችላለን አይ በኮንቬክስ ጊዜ ማለት ነው ስለዚህ ወደ 6 የሚደርሱ ኬዞች አለን እነዚህን ኬዞች መያዝ ያስፈልጋል ማለት ነው ኢሜጅ ፎርሜሽን ባይ ኮንኬቭ ሌንስ ይለናል ይሄን ኮንቬክስ ብላችሁ አስተካክሉት ኮንኬቭ ሳይሆን ኮንቬክስ ነው ያያየን ያለው ማለት ነው በኮንቨርጂንግ ሌንስ ጊዜ ነው ይሄው ላይ እየተፈጠረ ያለው ኮንኬቭን ደግሞ ወደ ታች የምናይ ነው የሚሆነው ማለት ነው ኮንኬቭ ሌንስስ ኢንክሉድ ሌንስ ላይክ plano concave thus lenses are flat on one side and curved inward on the other ይለናል and concave meniscus thus lenses are curved inward on one side and on the outer side it is curved less strongly ይለናል ያማለም ማለት መሰላችሁ ስለ ኮንኬቭ ስናወራ በአንድ በኩል ኮንኬቭ የሆነ በአንድ በኩል ደግሞ ፍላት የሆነ አይነት ሊሆን ይችላል ኦኬ በሁለቱም በኩል ኮንኬቭ የሆነ ሊሆን ይችላል ልክ እንደነሱ አይነቶችን ነው እዚህ ጋር እያወራን ያለ ለምሳሌ the lens are flat on one side በአንዱ ሳይድ በኩል ልክ ጠፍጣፋ የሆነ ወይም እብጥም ስርጉድም ያልሆነ ማለት ነው and curved inward ማለት ወደ ውስጥ ጥፍ ያለ ወደ ሌላ በኩል ማለት ነው ሌላኛው ደግሞ እዚህ ላይ meniscus የምንለው ደግሞ the lenses are curved inward on one side and outer side is curved less strongly በአንድ በኩል በጣም የተሰረጎደ በአንድ በኩል ደግሞ በትንሹ የተሰረጎደ አይነት ኮንኬቭ ሌንሶች ሊኖሩን ይችላሉ ነው ያለን ያለ ማለት ነው እዚህ ላይ in case of convex lenses concave lenses the image formed are always erected erect የሆነ diminish and virtual image ነው የሚፈጠረው በምን ጊዜ በኮንኬቭ ጊዜ ወይም በምን ጊዜ በconvergent ሌንስ ጊዜ ኦኬ divergent ሌንስ ጊዜ ማለት ነው divergent ወይም ኮንኬቭ ሌንስ ጊዜ የሚፈጠረው erected የሆነ diminish የሆነ እንዲሁም virtual image ይፈጠራል ማለት ነው እዩት እዚህ ጋር ኦብጀክቱ አለን ኢሜጁ የሚፈጠርበትን እዩት መጀመሪያ እቺ ላይን አለች ልክ እንደዚህ እናሰምርና ቅድም ላይ ተናል ወደ ላይ ነው
ዳይቨርጅ የሚያደርገው ማለት ነው። ኦኬ ከዛ በኋላ በሴንተሩ የሚያልፍ ሌላ ላይን አለ። አሁን ይሄ ላይን እና ይሄ ላይን መገናኘት ስላልቻሉ ምን እናደርጋለን? ኤክስተንድ እናደርጋለን። እዚህ ላይ ላይን ኤክስተንድ አድርገን ሁለቱም የሚገናኙበት ቦታ ላይ ኢሜጅ ይፈጠራል። ኢሜጁ የሚፈጠረው ኢሜጅ ምን አይነት ኢሜጅ ነው? ኢሬክት የሆነ ያልተዘቀዘቀ ማለት ነው። ያልተዘቀዘቀ ኢሜጅ ይፈጠራል። ኢሜጁ ደግሞ ምን አይነት ኢሜጅ ነው? ቨርቹዋል የሆነ ኢሜጅ ነው። ለምንድነው ቨርቹዋል ኢሜጅ የሚፈጠረው? ስለዚህ ኢሬክት ዲሚኒሽ ኤንድ ቨርቹዋል ኢሜጅ ይፈጠራል። ቨርቹዋል ይለናል እዚህ ላይ። ቨርቹዋል ማለት ኤክስተንድ በማድረግ ላይኖችን የሚፈጠር ኢሜጅ ነው ማለት ነው። እዚህ ጋር በቴብል ሰመራይዝ ያደርግልናል። ኦብጀክት ሎኬሽን አለ፣ ኢሜጅ ሎኬሽን አለ፣ ኢሜጅ ኔቸር አለ፣ ኢሜጅ ሳይዝ አለ። ከኢንፊኒቲ የመጣ ኦብጀክት ኢሜጁ ምን አይነት ነው? ኢሜጅ ሎኬሽኑ አት ኤፍ2 ላይ ክሬት ይደረጋል። ኤፍ2 ማለት እዚህ የታለ? እዚህ ጋር ማለት ነው። ኢሜጁ ኤፍ2 የምንለው እዚህ ጋር ነው። ኦኬ አሁን ከእንትን ጋራ ከኮንቬክስ ምስሪት ጋራ ወይም ሌንስ ጋር የተገላበጠ ነው። ምክንያቱም በኮንቬክስ ምስሪት ጊዜ ኤፍ2ን በዚህ በኩል ነበር ስናደርግ የነበረ፣ በዚህ ጊዜ ደግሞ ተገላብጧል። ስለዚህ ኢሜጁ የሚፈጠረው አት ኤፍ2 ላይ ነው፣ ከኢንፊኒቲ የመጣ ኦብጀክት። ኢሜጅ ኔቸሩ ቨርቹዋል ነው እና ኢሬክት ነው። ቨርቹዋል ሁሎችም ቨርቹዋል ናቸው፣ ኢሬክትም ሁሎችም ኢሬክት ናቸው ብለናል። ቨርቹዋል ማለት ላይኖችን ኤክስተንድ በማድረግ የምንፈጥረው ኢሜጅ፣ ኢሬክት ማለት ያልተዘቀዘቀ ማለት ነው። ኦኬ ኢሜጅ ሳይዝ ስናይ ደግሞ ሃይሊ ዲሚኒሽድ የሆነ በትልቅ ወይም በኃይለኛው ምን የሆነ ያነሰ ማለት ነው። ኢሜጁ እንደምታዩት አሁን ኦብጀክት አለ፣ የተፈጠረውን ኢሜጅ በጣም ያነሰ ነው። ሌላኛው ደግሞ ቢዮንድ ኢንፊኒቲ ኤንድ ደ ሴንተር። ኦኬ በሴንተሩና በኢንፊኒቲ መካከል የሆነ ኢሜጅ ቢኖርስ ኦብጀክት ቢኖርስ ኢሜጁ ምን አይነት ነው የሚፈጠረው? እንግዲህ ሎኬሽኑ ቢትዊን ኤፍ1 ኤንድ ዲ ኦፕቲካል ሴንተር እና በማን መካከል? በኤፍ1 መካከል። ልክ በዚችና በየት ማለት ነው? በዚችና በዚች መካከል ይፈጠራል ማለት ነው ኢሜጁ አት this አካባቢ እዚህ አካባቢ ላይ ማለት ነው። ዜን ኔቸሩ ምን ይመስላል? ቨርቹዋል ኤንድ ኢሬክት ነው እንደመጀመሪያው። ሳይዙ ደግሞ ዲሚኒሽ የሆነ ነው። ስለዚህ እነዚህ ነገሮች ነው የምታያቸው፣ ሁለት ነገሮች ናቸው። ቨርቹዋል ኢሬክትድ፣ ሃይሊ ዲሚኒሽ እና ዲሚኒሽ። ያው ዲሚኒሽ ነው ሁለቱም። ስለዚህ በዛዋይ ነው። እንድቴል ያለ የት ላይ ነው? እዚህ ጋር ነው ዲቴል የተዘረዘረ። በኮንኬቭ ጊዜ ግን ምንድነው በጣም አጭር የሆነ ነገር ነው ገለጻ የተሰጠም ማለት ነው እዚህ ጋር። ስለዚህ here if the object is very far away the image formed by the lens will be all more diminish ይለናል። more diminish በጣም እያነሰ ነው የሚሄደው። ምን ከሆነ? far away ከሆነ በጣም ኦብጀክቱ እየራቀ በሄደ ቁጥር የሚፈጠረው ኢሜጅ በጣም እያነሰ ይሄዳል ይለናል ማለት ነው። እንግዲህ ኮንኬቭ ወይም ኮንቨርጂንግ ሌንስ ይህን ይመስላል ማለት ነው። አጠቃላይ ኢሜጅ ፎርሜሽን ኢን ዘ ሚረር ኤንድ ዘ ሌንስ የሚለው ይህንን ነው የሚመስለው ማለት ነው። ሰው በመጨረሻም አንድ የሆነ ነገር ይቀረናል። ሰመራይዝ እናደርግና ቻፕተሩን እንጨርሳለን ማለት ነው። ትንሽ ናት የምትቀረን። ስለዚህ ቻፕተር ሰመሪ የሚለውን ነገር እናያለን ማለት ነው ቀጥሎ። ኦኬ ቻፕተሩን ሰመራይዝ ማድረግ ስለሚያስፈልግ ማለት ነው። Periodic motion is a motion of a body which repeats its path of motion back and forth about the equilibrium or mean position. ኦኬ ፔሪዮዲክ ሞሽን የምንለው እንግዲህ የሆነ ቦዲ ወይም የሆነ ነገር እንቅስቃሴ ሲሆን ሞሽኑ ምን አይነት ነው? የተደጋገመና ባክ ኤንድ ፎርስ ወደፊት ወደ ኋላ ወይም ወደ ላይ ወደ ታች የሚደጋገም አይነት ሞሽን ከሆነ ሪፈረንሱ ምንድነው? ሚን ፖዚሽን ወይም ኢኩሊብረም። ለምሳሌ ፔንዱለምን መውሰድ ትችላላችሁ። ፔንዱለም አሁን የሆነ ኢኩሊብረም ፖዚሽን አለ ወይም ሚን ፖዚሽን አለ፣ ከዛ ተነስቶ ባክ ኤንድ ፎርዝ ሙቭ ማድረግ which is called periodic motion እንለዋለን ማለት ነው። There are two types of oscillatory motion, the linear oscillatory and circular oscillatory ብለን ለሁለት ከፍለናቸዋል። በፓርቱ አለ ያየነው ኮርስ ነው ይሄ ያየነው ቶፒክ ነው ይሄ። Oscillatory are a basic building block of wave። ይችን የምታስታውሱት ነው። ልክ ምን እያልኳችሁ ነበረ? ለምሳሌ atom is the building block of an element ካል or cell is the building block of an organism ካል or living thing ካል ለዌቭ ደግሞ ቢልዲንግ ብሎኩ ኦሲሌተር እንደሆነ ስነግራችሁ ነበር የምታስታውሱት ሆነ። ሌላኛው ደግሞ ኦሲላቶሪ ሲስተም are of two type the mechanical and non mechanical ብለን ለሁለት ከፍለናቸዋል። ኦኬ
በሁለት የተከፈሉ ነበሩ። ሜካኒካል ምንድነው ነን ሜካኒካል ምንድነው የሚለው ደግሞ ኢን ዲቴል መለስ ብላችሁ ቪዲዮን በማየት መገንዘብ ትችላላችሁ ማለት ነው ረስታችሁ ከሆነ። ሌሎች ደግሞ እዚህ ላይ ተርሚኖሎጂዎች አሉን የዌቭ ተርሚኖሎጂ። የመጀመሪያው ፔሪድ ነው which is represented by capital T. Period is the time required to complete one full cycle of vibration or oscillation. Okay, and full cycle ለመሙላት የሚያስፈልገው time which is called period እንለዋለን። Frequency represented by small f. The frequency is the number of complete oscillation or cycle per unit time. Per unit time, look, per unit time. Number of complete oscillation or cycle per unit time ነው። Simply period እና frequency inversely proportional ናቸው። ያ ማለት f which is equal to 1 over t ነው or t which is equal to 1 over f. ፔሪድ እና ፍሪኩዌንሲ እንደዚህ ነው ሪሌት የሚያደርጉት። ሌላኛው ተርሚኖሎጂያችን ደግሞ አምፕሊቲዩድ ነው። አምፕሊቲዩድ is the maximum displacement of the oscillatory from the equilibrium. ማክሲመም የሆነ ዲስፕሌስመንት ማለት ነው። ምንም መውሰድ ትችላላችሁ። ለምሳሌ ሳይን ግራፍን እና ኮሳይን ግራፍን መውሰድ ትችላላችሁ። ከዛ አምፕሊቲዩዱ ምንድነው? አምፕሊቲዩዱ ማለት ከሆሪዞንታል ወይም ከኤክስ አክሲሱ እስከ ላይኛው ትራፍ እና ክረስት ምንለው ነገር አለ እስከ ትራፉ ድረስ ያለው ዲስታንስ which is called amplitude represented by capital M. ሌላኛው ደግሞ simple harmonic motion is a typical type of oscillatory motion caused by restoring force which obeys the Hooke's law. Hooke's law የሚባላል እሱ law obey የሚያደርግ ወይም የሚያከብር ማለት ነው። simple harmonic motion እንላለን ማለት ነው። simple harmonic motion ላይ ስለ simple pendulum አይተናል። እሱንም መለስ ብላችሁ ቪዲዮን በማየት ሞር መገንዘብ ትችላላችሁ ማለት ነው። ሌላኛው ደግሞ displacement which is represented by x which is a times sin omega t. a ማለት amplitude ነው ብለናል። ኦኬ if the oscillatory starts from the equilibrium position ከኢኩሊብሪየም ፖዚሽን የሚጀምር ከሆነ ነው oscillatory ፎርሙላ የምንጠቀመው ማለት ነው። ሌላኛው ደግሞ velocity v which is equal to omega a cos omega t እንደሆነ አይተናል። acceleration ደግሞ a which is equal to minus omega square a sin omega t or which is equal to the negative of omega square x. x ምንድነች? ዲስፕሌስመንት ነች። ዲስፕሌስመንት እዚህ ላይ እንግዲህ a sin omega t እዚህ ላይ a sin omega t በx ሪፕሬዘንት ማድረግ ስለምንችል ነው እዚህ ላይ የተካናት ማለት ነው። ሌላኛው ደግሞ the potential energy of simple harmonic motion is given by potential energy which is equal to 1 over 2 kx square. k ምንድነው? ስፕሪንግ ኮንስታንት ወይም ፕሮፖርሽናል ኮንስታንት ብለን አይተናል። ይሄ ሁክስ ሎ ላይ ያለ ኮንሰፕት ነው። kinetic energy ደግሞ በሲምፕል ሃርሞኒክ ሞሽን ጊዜ is given by kinetic energy which is equal to 1 over 2 mv square እንደሆነም አይተናል ማለት ነው። Therefore, the total energy of the oscillatory system performing in a simple harmonic motion is given by E which is equal to 1 over 2 Ka square ብለናል። A ማለት እዚህ ጋር አምፕሊቲዩድ እንደሆነ መረዳት ያስፈልጋል ማለት ነው። ሌላው ደግሞ ዌቭ ነው። Wave is a disturbance from the normal or equilibrium condition that travels or propagates and carrying energy and also momentum through a space without a transport of matter ይለናል። እንግዲህ ይህ የዌቭ ዴፊኒሽን ነው መያዝ ያስፈልጋቸዋል። Wave can be categorized as mechanical and electromagnetic wave based on the need of the material medium for its propagation. እንግዲህ የሆነ ዌቭ ትራቭል ለማድረግ በሚፈልገው የማቴሪያል አይነት ዲፔንድ በመሆን ሜካኒካል ወይም ኤሌክትሮማግኔቲክ ዌቭ ብለን ለሁለት መክፈል እንደምንችልም ያየንበት ሁኔታ ነበር ማለት ነው። ዌቭ can also be categorized as transverse and longitudinal wave based on the why they are propagating. ዋዩን ደግሞ ዲፔንድ በመሆን ትራንስቨርስ እና ሎንጊቱዲናል ትራንስቨርስ እና ሎንጊቱዲናል ዌቭ ምን አይነት ነው የሚለውን የተለያዩ ኢሜጆችን ከሌላ ቦታ በማምጣት ቪዲዮ ላይ አብሮ ተጨምሮ ግልጽ በሆነ ዋይ ነው ያቀረብኩላችሁ ፓርት ላይ መለስ ብላችሁ ዲፈረንሱን እንድትል ማየት ትችላላችሁ ማለት ነው። ሌላኛው ኮንሰፕት ደግሞ ሪዞናንስ ነው። Resonance is the increase in amplitude of oscillation of an electric or mechanical system exposed to a periodic force whose frequency is equal to or very close to the natural undampened frequency of the system. ባጭሩ ሪዞናንስ ማለት ነው ልክ የሆነ ፎርስ አፕላይ ሲደረግበት ሆነ ዌቭ ላይ አምፕሊቲዩዱ ኢንክሪዝ ያደርጋል። የዛ አምፕሊቲዩድ ኢንክሪዝ ማድረግ ምን ይባላል? ሪዞናንስ ይባላል። ለምሳሌ
በስልካችሁ ሊሆን ይችላል የሆነ ድምጽ ሪከርድ እያረጋችሁ ድምጻችሁን በጣም ስታጎሉት የሆነ ከፍ ይላል አይታችሁ የሚቀረጸውን ነገር ማለት ነው የሆነ ሪከርድ የምታረጉበት ላይ አይታችሁ ከሆነ ኦኬ ወይም ሙዚቃ ስታዳምጡ እንደ ፕሌየሩ ይወሰናል ያንን ሾው የሚያረግ ከሆነ ወይም ያንን ዲስፕሌይ የሚያረግ ከሆነ ልክ ከፍተኛ የሆነ ድምጽ ሲወጣ የመስፋት አነስ ሲል ደግሞ የማነስ ወይም ቴሌግራም ስትጠቀሙ ቴሌግራም ላይ ቮይስ ስትልኩ የተላከውን ቮይስ ዳውንሎድ አድርጋችሁ ስታደምጡት የሆነ ዝግዛግ የሆነ ነገር አለ እዩት በጣም የሆነ ከፍ ያለ ያለበት ከሆነ ሪዞናንሱ ከፍተኛ ነው ማለት ነው ዝቅ ከሆነ ያለ ደግሞ ከሆነ ሪዞናንሱ ዝቅተኛ ነው ማለት ነው ይሄን እንደ ኤግዛምፕል ነው እንድትረዱት ነው ያስቀምጥኩላችሁ ቴሌግራም ላይ የሆነ ቮይስ ሜሴጅ ስትልኩ a play mirror allows virtual images formed እንግዲህ በፕሌይ ሚረር ጊዜ virtual image ነው የሚፈጠር ብለናል ስለ ሚረር ያየነው ፕሌይ ሚረርን ብቻ ነው ሌሎች ኮንቬክስ እና ኮንኬቭ ሚረሮችን አላየንም በዚህ ሞጁል ውስጥ ስለሌሉ ማለት ነው ሌላኛው ደግሞ ስለ ሌንስ ነው ሌንስ is a part of transparent glass which is bounded by two spherical surface it is an optical device through which the ray of the light converge or diverge before transmitting depending on the type of lens ያ ማለት እንግዲህ ሌንሱ convergent lens ከሆነ converge ያደርጋል divergent lens ከሆነ ደግሞ diverge ያደርጋል ብለን ዛሬ ያየነው ኮርስ ነው ማለት ነው ይሄ ደግሞ ወይም ዛሬ ያየነው ቶፒክ ነው ማለት ነው ሶ ሁለት አይነት ሌንሶች አሉን ብለናል ኮንቬክስ ሌንስ እና ኮንኬቭ ሌንስ ኮንቬክስ ሌንስ ማለት converging lens take at their center and converge a beam of parallel lenses to a real focus ይለናል real የሚባል ፎከስ አለ ወደዛ ምን ያደርጋል ኮንቨርጅ ያደርጋል ማለት ነው ኮንኬቭ ሌንስ ደግሞ ምን ነው ዳይቨርጅ ሌንስስ or diverging lens ማለት ነው በሌላ ስሙ thinnest at their center and diverge a beam of parallel lights from the virtual focus ይለናል እንግዲህ በኮንኬቭ ጊዜ የሚመጡት ፓራላል የሆኑ ላይቶች ምን ነው የሚያደርጉ ዳይቨርጅ ነው የሚያደርጉ instead of converge ዳይቨርጅ ያደርጉና ኢሜጁን ኤክስተንድ ሬውን ኤክስተንድ በማድረግ ኢሜጁ የሚፈጠርበትን ቦታ እንፈልጋለን ማለት ነው በኮንኬቭ ጊዜ ስለዚህ ጋይስ ይሄን ነው የሚመስለው ማለት ነው የዛሬው ክላስ አጠቃላይ ይሄን ይመስላል ቻፕተሩም አይ ሆፕ እንደተረዳችሁ ተስፋ አደርጋለሁ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ብታስቀምጡልኝ የመለስላችሁ ይሆናል ማለት ነው እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ ለቻናሉ አዲስ ከሆናችሁም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የዶል ምልክቷን መጫናችሁን እንዳትረሱ በሌላ ክላስ በሚቀጥለው ቻፕተር እስከምንገናኝ ድረስ መልካም ሁሉ ተመኘው ባይ ባይ